የሱዳን ጎዳናዎች በሰልፍ ተሞልቷል። በተለይ በርዕሰ መዲናዋ ካርቱም በርካቶች የሀገራቸውን ሰንደቅ ዓላማ አንግበው ስለ ነጻነትና ዲሞክራሲ እየዘመሩ ናቸው። ከታህሳስ ወር አጋማሽ ጀምሮ በሱዳን ብዙዎች ውሏቸውንና ዳራቸውን ስለ ፍትህና ለውጥ ሲያቀነቅኑ ቆይተዋል። ይህ ጉዟቸው አሁን ላይ ፍሬ አፍርቷል። ለሶስት አስርት ዓመታት በመንበራቸው የቆዩትን ኦመር ሐሰን አልበሺርን በኃይል ከፕሬዝደንትነት ስልጣናቸው የሱዳን አብዮት ሲያስወግዳቸው በርካቶች የካርቱም ፖለቲካ ባጠረ ጊዜ ውስጥ ቅርጽ ይዛል ብሎ አልገመቱም። ከ42 ሚሊዮን በላይ ህዝብ ያላት ሱዳን የፖለቲካ ኃይሎቿ ፍላጎትም ልክ እንደ ህዝቧ መልከ ብዙ ነውና፣ ሆኖም በሱዳናውያን የሰላም ፍላጎት በፖለቲካ ኃይሎች በድርድር የማመን አቅምና በኢትዮጵያና በአፍሪካ ህብረት ድጋፍ ሱዳን ያን አስፈሪ ጊዜዋን ተሻግራ የላቀ ተስፋ እንድትሰንቅ አድርጓታል። የሱዳን ወታደራዊ ሽግግር ምክር ቤትና የሲቪል አስተዳደር እንዲመሰረት ሲጠይቁ የነበሩ ተቃዋሚዎችን ያሰባሰበው የነጻነትና የለውጥ ኃይሎች ስልጣንን መጋራት የሚያስችላቸውን ይፋዊ ስምምነት በካርቱም አድርገዋል። ለስኬቱም ኢትዮጵያ ላደረገችው ድጋፍ ትልቅ ምስጋና ቀርቦላታል። والسفير محمود درير مبعوث جمهورية اثيوبيا الشقيقة وبقية طاقمهم في مجموعة التفاوض وفي مجموعة الوساطة አምባሳደር ማህሙድ ድሪር የአጋር ሀገር ኢትዮጵያ ልኡክና አደራዳሪ ቡድናቸውን በሙሉ ከጎናችን ስለሆናችሁ ላመሰግን እወዳለሁ። በአጠቃላይም ከአብዮቱ በኋላ ከኛ ጋር ለቆማችሁ በሙሉ ምስጋናዬ ላቀ ነው። بالدعم والإسناد والنصح والإرشاد. اسمحوا لي أن أشيد بالدور الكبير الذي لعبه الوسطاء في تقريب وجهات النظر بيننا والمجلس. ለድርድሩ ስኬት አስተዋጽኦ ያደረጉ አካላትን በቅደም ተከተል ስጠራ ከሁሉ ቀዳሚው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ሌላኛው የአፍሪካ ህብረት ሲሆን ማህሙድ ድሪርም ትልቅ አስተዋጽኦ አበርክተዋል። السيد السفير محمود درير مبعوث رئيس الوزراء الإثيوبي، السيد محمد الحسن ودلباد مبعوث الاتحاد الأفريقي. اسمحوا لنا أيضا أن نثمن الدور الكبير الذي لعبه فخامة الرئيس الفاكير مياردت رئيس جمهورية جنوب السودان. بروح مسؤولة وخلاقة أفضت إلى سلسلة من الأفكار والمقاربات التي ساهمت في دفع عملية التقارب والوفاق بين الأطراف، مبعدة شبح الاختيارات الإحادية المدمرة. وإنها لمناسبة سانحة أن أتقدم بالشكر إلى صاحب الفخامة الدكتور أبي أحمد رئيس وزراء جمهورية إثيوبيا الفيدرالية الديمقراطية. ጠቅላይ ሚኒስትር ዶክተር አብይ አህመድ በራሳቸው ተነሳሽነት ለሱዳን ድርድር ላበረከቱት አስተዋጽኦ በአፍሪካ ህብረት ስም ላመሰግን እወዳለሁ። የተለያዩ ወገኖችን ወደ አንድነት በማምጣት ልዩነት እንዲጠብ አድርገዋል። ይህም የሱዳንን ህዝብ ከውጭ ጣልቃ ገብነት ጠብቆ ሱዳናውያን በራሳቸው ችግራቸውን እንዲፈቱ አስችሏል። على حصافة المبدأ القائل بأن القضايا الإفريقية يلزم أن يحلها الأفارقة أنفسهم بعيدا عن كل التأثيرات والتجاذبات الخارجية. كما أكدت مقاربة الاتحاد الإفريقي في حل الأزمة السودانية على أن هذه المقاربة إذا ما أديرت بحكمة ومنهجية لا تتنافى مع الشراكة البناءة مع الأطراف الدولية على أساس الاحترام المتبادل والتنسيق الفعال. We appreciate all efforts on Ethiopia and we hope these efforts will continue in the future because we know that ties between Sudan and Ethiopia are deep and historic. የኢትዮጵያ ሚና ላደንቅ እፈልጋለሁ። ይህ ድጋፍ እንደሚቀጥልም ተስፋ አድርጋለሁ። ምክንያቱም የኢትዮጵያና የሱዳን ግንኙነት የጠለቀና ታሪካዊ ነው። ኢትዮጵያ በሱዳን ሱዳንም በኢትዮጵያ አዎንታዊ ሚና ይጫወቱ ይቀጥላሉ። ይህም በኢኮኖሚያዊ ማህበራዊና ባህላዊ መስኮች የሚተገበር ነው። Any aspects of life, there should be strong relations between Ethiopia and Sudan, and he promised that he will pay every effort to strengthen these relations in the future. በይፋዊ ስምምነቱ በተደረሰው መሰረት ለምርጫና ሲቪል አስተዳደር ለመመስረት የሚደረገውን ሽግግር የሚያግዝ ሉዓላዊ ምክር ቤት ይቋቋማል። ምክር ቤቱ 6 ሲቪሎችና 5 ጄኔራሎችን የሚያካትት ይሆናል።
ለ39 ወራት የሚዘልቀውን የሽግግር መንግስትም እየተፈራረቁ ይመሩታል። በአጭር ጊዜ ውስጥ በሱዳን ሰላም እንዲመጣ ልዑክ በመላክ የተሳካ ድርድር እንዲደረግ የደገፉት ጠቅላይ ሚኒስትር ዶክተር አብይ የፖለቲካ ኃይሎቹ ከራሳቸው ፍላጎት ይልቅ ህዝባቸውን ስላስቀደሙ አድንቀዋቸዋል። مذ حط طائره الميمون بمطار الخرطوم بزيه الأبيض وبأناقته الزاهدة تفاءل شعبنا بمقدم رسول السلام رئيس وزراء أثيوبيا أبي أحمد. هو الترحيب إذن على الطريقة السودانية. ظلت ذات الابتسامة التي صافح بها الجميع هي الطريق الذي رصف مسارات التفاوض رغم التحديات، سيما والشعب السوداني يبادل أثيوبيا حبا بحب. أهلا بك. I would like to congratulate the parties to the agreement for choosing country over self, for placing the collective wish of the Sudanese people above. ፓርቲዎች ሀገራችሁን ከራሳችሁ ይልቅ ስለመረጣችሁ የሱዳን ህዝብን ጥቅም ከግላችሁ ፍላጎት በላይ ስላስቀደማችሁ እንኳን ደስ ያላችሁ ልል እወዳለሁ። በዚህ ሂደት ከሁሉ በላይ ደግሞ ውይይት እጅጉን ለጋራ ጥቅም መጠበቅ ብቸኛ መፍትሄ መሆኑን ለተቀረው ዓለም አሳይታችሁበታል። በግልጽ ለመነጋገር ኃላፊነት መውሰዳችሁ አፍሪካዊ እሴት የሆነው ችግርን ለመፍታት በጋራ የመቆም ባህልንም ተግብራችኋል። To problem solve will always be the beacon lighting our way to our greater potential for harmony. ሱዳንን እንዲያስተዳድር ከሲቪል የሚመረጠው ጠቅላይ ሚኒስትር በሚቀጥለው ሳምንት እንደሚሾም ይጠበቃል። ጠቅላይ ሚኒስትሩም የራሱን ካቢኔ ያዋቅራል። የሀገር ውስጥና የመከላከያ ሚኒስትሩ ደግሞ ከወታደሩ ይሆናል። ይህም ሱዳንን በዚህ የሽግግር ወቅቷ ጠንካራ ተቋማትን እንድትገነባ ያስችላታል ተብሎ ይጠበቃል። በሱዳን ሰላማዊ ፖለቲካዊና ማህበራዊ እንቅስቃሴ መስፈን ደግሞ ከሱዳናውያን ባለፈ ለኢትዮጵያም የተረፈ የሰላም ዕድል ይዞ ይመጣል። Government of Ethiopia celebrate with you today. Your victory is our victory in the same way that your pain is our pain. The relationship between Ethiopia and the Sudan, surpassing many years, had been firmly rooted in mutual respect and solidarity. የኢትዮጵያ መንግስት ዛሬ ከናንተ ጋር የደስታችሁ ተካፋይ ሆኗል። የናንተ ድል የኛም ድል ነው። በተመሳሳይ የናንተ ህመም የኛም ህመም ነው። ምክንያቱም ለጋራ ጥቅም አብሮ በመቆምና በመከባበር ላይ የተመሰረተው የኢትዮጵያና የሱዳን ግንኙነት ዘመናትን የተሻገረ ነው። ጣፈንታችን የተሳሰረ በመሆኑም አብሮነታችን ከጉርብትናም በላይ ነው። ግንኙነታችን ይበልጥ እየተጠናከረ እንዲሄድ አሁናዊ ማህበራዊና ኢኮኖሚያዊ ትብብራችን፣ ዲፕሎማሲያዊ ግንኙነታችንና የምንጋራው ቀጣይ ጊዜያችን ምሰሶ ሆኖ ያገለግላል። It is with the genuine vested interest in the seeing the good people of Sudan prosper and thrive that my government committed itself over the past few months to supporting a peaceful transition through to the peace-loving nature of the Sudanese people. የሱዳን ሰላም መሆን ለኢትዮጵያ ትልቅ አስተዋጽኦ አለው። ለሱዳን ለራሱ ብቻ ሳይሆን ለኛም ማለት። ሁለተኛ ሱዳን ጥሩ ወዳጆች ናቸው። የሱዳንና የኢትዮጵያ ህዝብ ወንድማማች ህዝብ ነው። የሱዳን ህዝብ ችግር ሲገጥመው የኢትዮጵያ መንግስት ለዚህ ሱዳንን ለገጠመው የሱዳን ህዝብ ለገጠመው ችግር መፍትሄ የሚሆኑ ሐሳቦችን ይዞ በችግራቸው ጊዜ ከጎናቸው መሰለፍ ነበረበት። በመሆኑም የኢትዮጵያ መንግስት ያደረገው ምንድነው? ከሱዳን ህዝብ ጎን በመቆም የለውጡ እንቅስቃሴ ሱዳን ህዝቡ ይሄ የርስ በርስ መቻቻል፣ የመወያየት፣ የመነጋገር ባህሉ ጥሩ ነው። ይሄ ነገር
ለዚህ ችግር መፍቻ ሆኖ እንዲያገለግል ኢትዮጵያ ሁለቱንም ወገኖች የትራንዚሽናል ሚሊታሪ ካውንስሉንም ወይም ደግሞ የወታደራዊ ኃይሉንም በተመሳሳይ ለለውጥ የፍሪደም ኤንድ ቼንጅ የሚባለውንም ቡድን ብዙ ተቃዋሚዎች በአንድ ላይ የተሰባሰቡበትን ቡድን በማነጋገር ወደ ሰላማዊ ሁኔታ በውይይት በክርክር ወደ ተረጋጋ ሰላማዊ ወደሆነ የስልጣን ሽግግር የሚሄድበትን ሁኔታ ለመፍጠር ክቡር ጠቅላይ ሚኒስትር ከፍተኛ ጥረት አድርገዋል። እንዲሁም የጠቅላይ ሚኒስትሩ ልዩ መልእክተኛና ሱዳን የሚገኘው የኢትዮጵያ ኤምባሲ ከአፍሪካ ህብረትና ከሌሎች አጋር አካላት ጋር በመተባበር ሱዳን ወደ ቀውስ ሳይሆን ወደ ዲሞክራሲ፣ ወደ ተረጋጋ፣ ወደ ሰላም እንድትሸጋገር ከፍተኛ ጥረት አድርገዋል። በሱዳን አሁን እየነፈሰ ያለው የተስፋና የሰላም አየር ነው። ሁሉም ሰው ተስፋን ሰንቋል። ሱዳናውያን ያለፈ የቁጭት ዘመናቸውን ተባብሮ በመስራት የሀገራቸውን ታሪክ ለመቀየርም ተዘጋጅተዋል። የዑሙ ቢላደና ኩለሃ አማ ኢን እስተስለምና ወተፈረቅና። ለሱዳን ህዝብ ያለኝ መልእክት ጠንክረን አብረን እንድንቆም ነው። የቀደመ ስህተታችንን ማረም አለብን። ለረጅም ዓመታት በመከራው ስላለፈችው ሀገራችን ስንል አንድነታችን ሊጠናከር ይገባል። وإن اصطف جماعة في محراب الوطن الذي عانى وآن له أن يستجم. ይህ የሰላም ሂደት ዘልቆ የሚፈለገው ውጤት እንዲያስገኝ የሁሉንም አካላት ድጋፍ ይጠይቃል። በዚህ በኩል ኢትዮጵያና የአፍሪካ ህብረት ብዙ ይጠበቅባቸዋል። ፓርላሜንቱ አወቃቀሩ ሽግግር ጊዜ ልምዱ እኛ ጋር ስላለን ብዙ ትምህርት ነበር የሰጠናቸው እንዴት እንደሚቋቋም። ሌሎቹንም አካባቢ ኢትዮጵያ በተለይ አሁን ጠቅላይ ሚኒስትር ነው ተብሎ የሚገመተው ኢትዮጵያን በደንብ ያውቃል። ኢትዮጵያም እየሰሩ ነው። አሁንም ከአዲስ አበባ ነው የሚመጡ ኢሴ ውስጥ እየሰሩ ነው ያሉት እና ትልቅ የልምድ ልውውጥም ይወሰድና ለዚህኛውም እንትን የሚጠቅመውን ነገር አብዛኛውን ኤምባሲውም እዚህ ስላለ ከኢትዮጵያም አስፈላጊ ሲሆን አስፈላጊ እነሱ ድጋፍ በጠየቁበት ቦታ ላይ ሁሉ እርዳታ ይደረጋል። إن مستقبل السودان الجديد مرهون بإشراك الجميع واحترام الجميع وفسح المجال للجميع لإتاحة الفرصة لكل أبناء وبنات السودان ليسهم كل واحد وواحدة منهم. አዲሷን ሱዳንን ስትቀበሉ አንድነትን መርህ ማድረግ አለባችሁ። ስምምነቱ ተግባራዊ እንዲሆን ሁሉም ሰው የየበኩሉ ሊወጣ ይገባል። የአፍሪካ ህብረትም በሱዳን ነፃና ዲሞክራሲያዊ ምርጫ እንዲካሄድ አስፈላጊውን ሁሉ ያደርጋል። ሱዳንን በመገንባቱ ሂደትም ይሳተፋል። لمواصلة دعمه القوي للسودان بشتى الوسائل المتاحة من أجل تطبيق هذا الاتفاق ونجاح المرحلة الانتقالية التوافقية المفضية إلى انتخابات حرة ديمقراطية شفافة ونزيهة لاختيار نظام مدني قائم على شرعية صناديق الاقتراح. أيها السادة والسيدات، የአልበሽርን ከስልጣን መወገድ ተከትሎ በሱዳን ተፈጥሮ የነበረው ፖለቲካዊ ቀውስ የተፈታበት መንገድም የውጤቱን ያህል ትልቅ ቦታ የሚሰጠው ነው። ለአፍሪካ ችግር አፍሪካዊ መፍትሄ ወሳኝ እንደሆነ ታይቶበታልና። The progression of the various agreements concluded in today's ceremony is a clear demonstration of how integration of inputs from well-meaning partners can pave the way to peace. የዛሬው ስምምነት የሁሉም አካላት አስተዋጽኦ ሲቀናጅ ለሰላም መንገድ እንደሚጠርግ የሚያሳይ ነው። በሱዳናውያን የተመራው የውይይት ሂደት ከዛሬው የፍርሚያ ስነ ስርዓት አድርሷል። ሁልጊዜ የምንተገብረው ባይሆንም ለችግሩ ሀገር በቀል መፍትሄ በመስጠት በታሪክ ሲታሰብ ይኖራል። As an embodiment of our often stated but not always practiced principle of homegrown solutions. የማቀራረብ ስራ ነው የኢትዮጵያ መንግስት የሰራው። በውይይት ይህን የመሰለ በጣም ሱዳን ላይ ተደቅኖ የነበረ ፈተና አደጋ ማለት እንችላለን እንዲቀለበስ ማድረግ የተቻለበት ሁኔታ አለ ማለት ነው። ይሄ ኢትዮጵያ ብዙ ፖለቲካዊ ጭቅጭቆች፣ ክርክሮች፣ የተለያዩ ነገሮች እነዚህን ቅራኔዎች በውይይት በምክክር መፍታት የትልቅነት ምልክት መሆኑን ሱዳኖች ለኛ አስተምረውናል ማለት ነው። ኢትዮጵያ መማር አለባት። እኛ ኢትዮጵያውያኖች
ችግሮቻችንን በሰላማዊ መንገድ በውይይት በድርድር በክርክር መፍታት ምን ያህል ጥቅም እንዳለው ወደ ጥፋትና ወደ ግጭት ሊያመራ የነበረ ችግር መቀልበስ የቻለ በመሆኑ ከዚህ ኢትዮጵያ ትማራለች እንዳገር። ሁለተኛ አፍሪካ ብዙ ጊዜ በግጭት ቀጠናነቱ ነው የሚታወቀው። ምስራቅ አፍሪካን የወሰድን እንደሆነ የተለያዩ ግጭቶች አሉ። ሌሎች የአፍሪካ አካባቢዎችም በተለያየ መልክ የሚገለጹ ግጭቶች አሉ። ከሱዳን ምንድን ነው የሚማር? አፍሪካውያን ራሳችን ቁጭ ብለን ተመካክረን ተደማምጠን ተቻችለን ችግሮችን ለመፍታት ከተንቀሳቀስ ምን ያህል ውጤት ማምጣት እንደሚችል ከሱዳን መማር ይቻላል። መላው የአፍሪካ አገሮች ከሱዳን እንቅስቃሴ ብዙ ነገር መማር ይችላሉ። ከሁሉም በላይ ምንድነው የሱዳን ችግር ለመፍታት ጥረት የተደረገው በራሳቸው በአፍሪካውያን ቁጥር 1 በሱዳኖች በራሳቸው ተቃዋሚም ወታደራዊ ኃይሉ እና ህብረተሰቡ አደራዳሪዎችም ሱዳኖች የሱዳን ምሁራን፣ ነጋዴዎች፣ የተለያዩ የህብረተሰብ ክፍሎች በራሳቸው ነው ችግሩን ለመፍታት ጥረት ያደረጉት። በሁለተኛ ደረጃ የተጨመረው ማን ነው? የአፍሪካ ህብረት እና ኢትዮጵያ ናቸው ማለት። ስለዚህ በራስ ችግርን መፍታት እውነተኛውን ችግር ለማወቅ ያስችላል። መፍትሄውም ደግሞ ሌላ የውጭ አካል ከራሱ ኢንተረስት ተነስቶ ከራሱ ፍላጎት ተነስቶ የሚጭነው ሳይሆን እውነተኛ ለራስ ችግር ራስ መፍትሄ ነውና የአፍሪካ መፍትሄ ለአፍሪካ ችግር የሚለውን የችግር አፈታት አቅጣጫ በተግባር የተመለከትንበትና አፍሪካውያን በራሳችን ችግራችንን ለመፍታት ከተንቀሳቀስ አንደኛ ራሳችን ችግር የመፍታት አቅም እናሳድጋለን። ሁለተኛ እኛ ችግራችንን በራሳችን ለመፍታት በምናደርገው ጥረት ሌሎችም እገዛ ለማድረግ አይቸገሩም ማለት ነው። ስለዚህ ከዚህ በጣም ብዙ ነው የሚያስተምሩ። ለአፍሪካ ሱዳኖች ትልቅ ትምህርት የሰጡበት ፍጻሜ ነው ማለት ይቻላል። እኔ እስከማውቀው ድረስ ሌሎች በመሀል እየገቡ ነው። አፍሪካ ለአፍሪካ ካልቸሩን ታውቃለህ። በተለይ እንደዚህ ጎረቤት የሆንከው በባህል የምትታወቅ በሁሉም ነገር የሚታወቅን በቀላሉ ልትግባባ ትችላለህ። የተለያየ ኢንተረስት አይኖርህም ወይ አንዱ በአንዱ ላይ ለመጫን የሚያደርገው ስለሆነ አፍሪካ ለአፍሪካ የሚደረገው ይሄ ጥሩ ምሳሌ ይሆናል ብዬ ነው የምገምተው። ለሁሉም ለአፍሪካ ከአፍሪካ ለአፍሪካ ይሆናል የሚለውን ብዙ ምሳሌ ይሆናል የሚል እምነት አለኝ። ምክንያቱም እንደዚህ ለአፍሪካ የሚሆን በተለይ እንደ ሱዳን ኦልሞስት በጣም ከባድ ሁኔታ ነበር የተፈጠረው። በዛ ቢፈጠርና ቢሄድ ምን ይሆናል ይሄ ሀገር ለማለት በጣም ያስቸግር ነበር። ስለዚህ እንደ ጥሩ ምሳሌ ተወስዶ ጥሩም ተሞክሮ በደንብ ተቀረባብሮ ለአፍሪካ ይጠቅማል ብዬ ነው የማስበው። አፍሪካውያን በራሳቸው መፍትሄ እያበጁ መሄዳቸው በየቀጠናው የሚፈጠሩ ችግሮች በቀላሉ እንዲፈቱ ያስችላል። ከዚህ ቀደም ይህ ባለመሆኑ በሌሎች ኃይሎች ፍላጎት ስትታመስ የቆየችው አህጉሪቱ ጥንካሬን እንድትላበስ ያግዛታል። በዚህ ሂደት ውስጥ ኢትዮጵያ ሚናዋ የመግዘፉን ያህል የምትማርበትም ትልቅ ነው። ለኢትዮጵያ ትልቅ የዲፕሎማሲ ድል ነው። ከምንም በላይ ግን ለሱዳንና ለሕዝቦቿ የተለያየ ፍላጎት ያላቸው ኃይሎች በሰላም፣ በንግግር፣ በድርድር፣ በጠረጴዛ ዙሪያ በሚካሄዱ ውይይቶች ብቻ ማሸነፍ እንደሚቻል፣ ሀገርን ከግጭት ከብጥብጥ ማላቀቅ እንደሚቻል በትምህርት ሰጪነቱ በትልቁ የሚወሰድ ነው። በዚህ ሂደት ኢትዮጵያ የነበራት ሚና በጣም ትልቅ እንደሆነ የሱዳን ሕዝብ፣ የተለያዩ በሂደቱ ውስጥ የነበሩ ኃይሎች እንዲሁም የሽግግር ምክር ቤቱም እውቅና የሰጠበት ሁኔታ ነው ያለው። ይሄ ቅድም እንዳነሳሁት በዋናነት ለሱዳንና ለሕዝቦቿ በሌላ መልኩ ለቀጠናው እንደ አንድ ጎረቤት ሀገርም የሱዳን ሰላም የኛ ሰላም፣ የሱዳን ልማት የኛ ልማት ስለሆነ ለኢትዮጵያም ትርጉም ያለው ሂደት ነው። እኛም እንደ ሀገር ወስደን ካየን የተለያየ ፍላጎት ያላቸው ኃይሎች አሉ። ቅድሚያ ለድርድር ቅድሚያ ለውይይት መስጠት እንደሚገባ
ይህን ማድረግ ከተቻለ ሰላማዊ ሂደቱን የበለጠ ማጎልበት በድርድር ሂደት ውስጥ ሰጥቶ መቀበል ያለ ስለሆነ ወደ ጥፋት ሳይኬድ ወደ ልማት መሄድ የሚቻልበትን ወደ ሰላም ወደ ብልጽግና መሄድ የሚቻልበትን እድል ማስፋት የሚቻል መሆኑን ነው ያየ ነው።